በህይወታችሁ ላይ እየተንከራተታችሁ ያላችሁት ለምን ነው ታውቃላችሁ? እግዚአብሔር የሰጣችሁን ሰዎች ስላላገኛችሁ፣ እግዚአብሔር ወደ እናንተ የላካቸውን ሰዎች ስለተተላለፋችኋቸው። ማራሶች አለ ከበሬዲያ ዛሬ ግን በጌታ በኢየሱስ መንገድ የሚያሳዩአችሁ ሰው፣ ወደ ዴስቲኒያችሁ የሚመሯችሁ ሰው ሌክራኖስ ሳታያባ በዚህ ሌሊት እንዲለቀቁላችሁ ጸልያለሁ። ዴስቲኒ የሚያሳዩአችሁ ሰው ባራሳት ያዳ ወደ ቀጣዩ የበረከታችሁ በር የሚወስዷችሁ ሰው፣ በቢዝነስ፣ በስራ፣ በትዳር፣ በሪሌሽንሺፕ፣ በውጭ ሀገር በሮች፣ በየትኛው መንገድ በህይወታችሁ ያለውን ራእይ የሚያንቀሳቅሱ ሰዎች እግዚአብሔር እንዲሰጣችሁ፣ የእናንተ ነገር የሚገድሉ ሳይሆን የእናንተ መክበር፣ የእናንተ ከፍ ማለት የሚያናዳቸው ሰዎች ሳይሆን እግዚአብሔር በጌታ በኢየሱስ ወደ ከፍታችሁ የሚወስዷችሁን ሰዎች እንዲልኩላችሁ ጸልዩ። ራኮና ማንደለ ዲያካስ ዘለ ከጂሰስ ጋር ስለነበሩ ከኢየሱስ ጋር ስለነበሩ ነው ደቀ መዛሙርቶች ወደዛ የክብር ተራራ መውጣት የቻሉት። ከኢየሱስ ጋር ስለዋሉ ስላደሩ ነው ኢየሱስን በተራራ ላይ በክብር ተራራ ላይ ሲገለጥ ያዩት። ውሏችሁ እናንተ ነገ የት እንደምትደርሱ፣ ነገ የት ጊዜያችሁ እንደሚያልፍ ያሳያል። እግዚአብሔር አንዳንድን ሰዎችን ወደ ህይወታችሁ ይልካል፣ ወደ ክብር ተራራ የሚወስዷችሁ ሰዎች። አሳንታ ላካዲያ እግዚአብሔር እናንተን በቀላሉ ሊባርክ ሲፈልግ ሰዎች ያስነሳላችሁ። ያ ዮሴፍ ከወንድሞቹ ጋር ተጠፋፍቶ የነበረውን ሲንከራተት የነበረውን ዮሴፍ ወንድሞችህ ወደዛ ሄዷል፣ እዚህ ስፍራ ሄዷል፣ እዚህ ብትሄድ እዚህ ታገኛቸዋለህ ብሎ ዳይሬክት ያደረገው አንድ ሰው። እንደ መልአክ የሚሆኑ ሰዎች እግዚአብሔር ከነገ ጀምሮ በላይፋችሁ ላይ እንዲያዘጋጅ ጸልያለሁ። እዚህ ቤት ውስጥ ያላችሁ ሰዎች ሁላችሁም ሼር እያደረጋችሁ ነው ይታየኛል። በብዙ ምስክርነት ተመልሳችሁ ስትመጡ ያለው ወደዚህ ቤት እግዚአብሔር ምስክሬ ነው። እኔ አሁን የማወራችሁ ቃል ብቻ አይደለም መንፈስም ነው እያካፈልኳችሁ ያለው። በዚህ ምሽት መንፈስ ቅዱስ እናንተን የሚደግፏችሁ የሚያሻግሯችሁ ሰዎች በህይወታችሁ ላይ ያመጣል። የእናንተ ከፍታ የማያቆስላቸው፣ የእናንተ ነገ ከፍ ማለት የማያናዳቸው ሰዎች፣ ስለ እናንተ በእግዚአብሔር ፊት የሚለምኑ የሚያለቅሱ ሰዎች እግዚአብሔር ያስነሳላችሁ። ኢቭን ጠላቶቻችሁን ወደ ወዳጅ የሚቀይር የእግዚአብሔር መንፈስ በዚህ ምሽት ያገኛል። አንዳንዴ ታግላችሁ የማታገኙትን ፖዚሽን በአንድ ሰው ምክንያት እንደምታገኙት ታውቃላችሁ። 40 ሰው ተሰልፎ አንድ ሰው ግን እዛ ቦታ ላይ ሰው ስላለው በጓራ እንደሚገባ ታውቃላችሁ። እግዚአብሔር በየትኛውም ቢሮ ውስጥ ሰው አለው ለእናንተ የሚሆን። በየትኛውም በተከላከላችሁበት በዛ ድርጅት ውስጥ እግዚአብሔር ሰው አለው ታውቃላችሁ። ይሄን ሾርት ከት መውሰድ ከፈለጋችሁ እግዚአብሔር ሆይ ሰው አስነሳልኝ እያላችሁ ጸልዩ። ድንገት መንገድ ላይ የተገናኛችሁት ሰው ላይፋችሁን የሚቀይረው ሰው ሊሆን ይችላል። አንድ ጊዜ አስታውሳለሁ፣ አንድ በጣም አሁን ትልቅ ማን ኦፍ ጋድ ነውና ሚኒስትሪውን ገና የጀመረ ሰዓት ነው። በጣም በፋይናንስ ስትራግል ያደርግ ነበርና ጀስት መኪና እየነዳ ነው። መኪና ውስጥ ሆኖ አንድ በጣም የሚያሳዝን ሰው ያይልና ሰፖርት ካረገው ምግብ ካበላው በኋላ ለጥቂት ደቂቃ ያ እግዚአብሔር ሰው ዞር ብሎ ሲመለስ የለም ዲሳፒር አድርጓል ያ ሲረዳው የነበረው ሰው። ነገር ግን ከዛ ቀን በኋላ ያ የማን ኦፍ ጋድ አሁን በየቲቪው በየሚዲያ የምታዩት ሰው ከብዙ ዓመታት በኋላ ጋድ ገለጸለት። ያኔ ሰፖርት ያደረከው የረዳኸው ሰው ኤንጅል ነበረ ብሎ እግዚአብሔር ገለጠ። አንድ ሰው ሚት ስላረገ ይሄ ሰው የፋይናንሱ ተቀየረ። አንድ ሰው ሚት ስላረገ ኢማጂን እናንተ ወደፊታችሁን ከሚያሳያችሁ እግዚአብሔር ካዘጋጀላችሁ ሰዎች ጋር ምን ያህል ተለያይታችኋል? ምን ያህል ሰይጣን ከነሱ ላይ አዘግይቷችኋል? ሌብራኖ ሻናማንደ ኬሴዴ በናዝሬቱ በኢየሱስ ስም እጸልይላችኋለሁ። በዚህ ሳምንት ዴስቲኒያችሁን የሚያሳያችሁ ሰዎች ተገለጠላችሁ። በፋይናንስ ሰፖርት የሚያደርጉላችሁ ሰዎች ተገለጡላችሁ። አገልግሎታችሁን የሚደግፉ ሰዎች፣ አገልግሎታችሁን ሰፖርት የሚያደርጓችሁ ሰዎች በኢየሱስ ስም እንዲገለጡ ጸልያለሁ። በብዙ ምስክርነት እንድትመለሱ ጸልያለሁ። በብዙ ምስክርነት እንድትመለሱ ጸልያለሁ። እንደ ድንገት እኮ ነው ያገኛችሁት። ያ ሰው ግን ከዛ በኋላ ላይፋችሁን እንዲቀል ያደርግ። ከዛ ሰው አንደበት የሚወጣው ቃል ለእናንተ እንደ አለት ይሆናል፣ ሰፖርት ያደርጋችኋል። የዛ ሰው ጸሎት ከዛ በኋላ የእናንተን ኑሮ የእናንተን ላይፍ ያሻል። እኔ ስላየሁት ነው። በላይፍ ውስጥ እንኳን ተዋወቅኳችሁ የምላቸው ሰዎች አሉ። እንኳን እነዚህ ሰዎች ወደ ላይፍ የመጡ የምላቸው ሰዎች አሉ። ጌታ ምስክሬ፣ በቃ ላይፍን ኢዚ ያደረጉልኝ ሰዎች
ህይወት ቀላል እንዲሆን ለኔ ያደረጉ በቃ እነሱ የኔ አትሞስፌር እንኳን በመሆናቸው በቃ ቀለል የሚለኝ ሰዎች በናዝሬቱ በኢየሱስ ስም በሰዎች እንድትባረኩ ጸልያለሁ። በሰዎች እንድትባረኩ ጸልያለሁ። በያዛችሁት በየትኛውም ኬዝ ላይፋችሁን የሚያቀሉ መንገዳችሁን የሚከፍቱላችሁ መንገዳችሁን የሚጠርጉላችሁ ሰዎች ወደ ህይወታችሁ መጡ። በዚህ ሌሊት በኢየሱስ ስም ባረኳችሁ በኢየሱስ እግዚአብሔር ሰውን ሲፈጥር ሁሉንም ሰው ሙሉ አይደለም አርጎ አይደለም የፈጠረው። እኔ አሁን ለምሳሌ ስፒሪቹዋል የሆነ ነገር ለእናንተ እያቀረቡ ሜቢ የሆነ ሰው ደግሞ በፋይናንስ ደግሞ ብሌስድ የሆነ ሰው ደግሞ ላይፋችሁ ላይ ይመጣል። ምንድን የጎደለው ይላችኋል። ምንድነው በዚህ ወር የሚያስፈልገው ይላችኋል። የሆነ ሰው ደግሞ በሆነ ፖዚሽን ላይ ሆኖ 1 ቢሊዮን ብር ይዞ ማንም ሰው ማያንቀሳቀሰውን ነገር ደግሞ አንድ ሰው የሆነች ቢሮ ውስጥ ቁጭ ብሎ ያንቀሳቅሳል። ሁላችንም አካል ነን። ለዚህ ነው ሁላችንም የምናስፈልገው። ሁላችንም አካል ነን። አንዳችን የጎደለን ነገር አንዳችን ጋር አለ። ግን እግዚአብሔር ያ የጎደለንን ሰው ደግሞ የሚሞላልን ሰው ይልካል። ራዶሻና ማሳተለ በኢየሱስ ክርስቶስ እዚህ ላይ ውስጥ ያላችሁ ሰዎች በሙሉ ምስክርነት ሳትይዙ አትመጡ። እግዚአብሔር ይሄን ሰው ወደ ህይወቴ ልኮ እንደዚህ ባርኮኛል። እግዚአብሔር ይሄን ሰው ወደ ላይፌ ላይ ልኮ አንተ ከጸለይክልኝ በኋላ ማረፍ ጋር ስላላችሁ ራኮቫና ማሰተለ ዲያባ በጌታ በኢየሱስ በሰዎች ባረካችሁ። በሰዎች ባረካችሁ። ፕሮሚኪ እግዚአብሔር ጸልያችሁ የጸሎታችሁን ምላሽ ሊሰጣችሁ ሲፈልግ ብሎክ አታድርጉ በሩ። አንዳንዴ ሰው እንደዚህ ያደረገልኝ ማለት አልፈልግም። ሰው ውለታ ቆጥሮ ውለታ ጠያቂ ነው የሚል ንግግር አለ። ኖ ውለታህንም ይጠይቅ፣ ግን ካለህበት ችግር ካለህበት ጭንቀት ውስጥ ነፃ የሚያወጣ ሰው እግዚአብሔር ይላክልህ። በየትኛውም ጉዳይ እግዚአብሔር የሰውን ጥያቄ ሊመልስ ሲፈልግ ሰው ነው የሚልከው። አንዳንድ ሰዎች እኔ ሰው አልፈልግም፣ እኔ ብቻዬን ነው ላይፍን ቻሌንጅ ማድረግ ፈልገው፣ እኔ ላይፍን ፌስ ማድረግ ምፈልገው፣ የትኛውም ፕሮብሌሞቼ ብቻዬን ነው መዋጋት ምፈልገው ይላሉ። እነዛ ሰዎች በጣም የተሳሳተ ማይንድ ሴት ላይ ናቸው። ቢኮዝ እግዚአብሔር እንዳይሰራ በሮች ብሎክ እያደረጉ ነው በህይወታቸው። እግዚአብሔር እንዳይሰራ ጠላቶችህ ላንተ ሲነሱ ያለው በጌታ በኢየሱስ ስም። ጠላቶቻችሁ ስለ እናንተ ሲጨነቁ ሲያስቡ ያለው፣ ትላንትና ሲሰድቧችሁ፣ ትላንትና ሲያንቋሽሹ የነበሩ ሰዎች በናዝሬቱ በጌታ በኢየሱስ ስም ዛሬ ስለ እናንተ ስም መከራከር ይጀምራሉ። በእናንተ ላይ ከሚወርደው ከእግዚአብሔር መንፈስ የተነሳ ነገሮች ይቀየሩላችሁ። ይሄ እንደ ምልክት ይሆናችሁ። ቢኮዝ 2 ዓመት 3 ዓመት አውርተዋችሁ አያውቁም እነዚህ ሰዎች። ከዚህ ምሽት ጊዜ ጀምሮ ግን አልደወላችሁም፣ ቴክስት አላደረጋችሁም፣ አልፈለጋችሁም። ነገር ግን እንዲሁ አሰብኩሽ፣ እንዲሁ አስታወስኩሽ ብለው ሲፈልጓችሁ በጌታ በኢየሱስ ስም ያለ ለረጅም ጊዜ በተለያዩ ምክንያቶች ከህይወታችሁ ወጥተው እንኳን የነበሩ ሰው አሁን ስለሚያስፈልጉ እንዲመለሱ ጸልያለሁ በኢየሱስ። የማያውቋችሁ ሰዎች ተዋውቋችሁ የማያውቁ ሰው ቤተሰባችሁ ቢደግፋችሁ እሺ፣ ቤተሰባችሁ የሚያውቃችሁ ሰው ሰፖርት ቢያደርጋችሁ ከዛሬ ቀን ጀምሮ ቢነሳላችሁ ምንም አይገርምም። ሰርፕራይዝ አይደለም። ቢኮዝ ያ ሰው ያውቃችሁ። በሆነ ሞመንት ሜቢ ጥሩ ነገር አድርጋችሁለት ሊሆን ይችላል። አዲስ ሰው የማታውቁት ሰው ግን ከተነሳና በህይወታችሁ ላይ እንደዚህ ላረጋችሁ ፈልጋለሁ፣ እንደዚህ ሰፖርት ላረገ ፈልጋለሁ፣ እንደዚህ በላይፍ ላይ ማድረግ ፈልጋለሁ ካላችሁ ያቺ የእግዚአብሔር እጅ በእናንተ ህይወት ላይ የተገለጠች ናት ማለት ነው። ይሄ የእግዚአብሔር እጅ በእናንተ ህይወት ላይ እንዲገለጽ ጸልያለሁ። የማያውቋችሁ ሰዎች መንገድ ላይ እንኳን እንደ ድንገት ተያይተው የማያውቁ ሰዎች ለእናንተ መነሳት ይጀምራሉ። በናዝሬቱ በጌታ በኢየሱስ ለእናንተ መነሳት ይጀምራሉ። በየትኛውም አጋጣሚ እግዚአብሔር ሰዎችን ለእናንተ ላከ። ዮሴፍ አባቱ ወንድሞችህን ፈልግ ብሎ ከላከው በኋላ ፈልጎ አጣቸው። በጣም ተንከራተተ። ቢኮዝ ዮሴፍን ወንድሞቹ ያሉበትን ቦታ የሚያሳየው ሰው አልነበር። ቢኮዝ ዮሴፍን አቅጣጫ የሚያሳየው ሰው አላገኘም ነበር።